ተመልካቾች ከአጫጭር መረጃዎቻችን ተመልሰናል። በስፋት ወደምናደርሳችሁ ዘገባችን እናመራለን። በፌዴራል የመጀመሪያ ደረጃ ፍርድ ቤት ከ4 ዓመታት በፊት የተቋቋመው የንግድና ኢንቨስትመንት ምድብ ችሎት ከተመሰረተ ጊዜ ጀምሮ ከ39 ሺህ በላይ ጉዳዮች እንደቀረቡለት ፍርድ ቤቱ አስታውቋል። ይሄው እንግዲህ የንግድና የኢንቨስትመንት ጉዳዮችን የሚዳኘው ምድብ ችሎት የሚቀርብለትን ጉዳዮች በምን ያህል ፍጥነት መፍትሄ እየሰጠ ይገኛል፣ የአገልግሎት አሰጣጡ ቅልጥፍናስ እስከምን ድረስ ነው የሚሉትና ሌሎች ተያያዥ ሀሳቦችን በማንሳት ባልደረባችን አጥናፉ አበራ ከፌዴራል የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት አቶ ፉአድ ኪያር ጋር ቆይታ አድርጓል። እሱን ተከታትለን እንምጣ። ሰላም ተመልካቾች እንደምን አላችሁ? ከዜና ባሻገር ፕሮግራማችን ተጀምሯል። በዛሬው ከዜና ባሻገር ትንታኔ በሚፈልገው ጉዳያችን በፌዴራል የመጀመሪያ ደረጃ ፍርድ ቤት ስር ስለተቋቋመው የንግድና ኢንቨስትመንት ችሎት እያነሳን ነው ቆይታ የምናደርገው። በቆይታችንም እንግዲህ ስለዚሁ የንግድና ኢንቨስትመንት ችሎት ምንነት፣ ለዚህ ችሎት የተሰጠው የዳኝነት ስልጣን እስከምን ድረስ ነው፣ ኢንቨስተሮች እንደዚሁም ደግሞ ነጋዴዎችና በዚህ ዘርፍ በቢዝነስ ዘርፍ የተሰማሩ አካላት ምን ያክል እየተጠቀሙበት ነው የሚለውን እንደዚሁም የዚህ በችሎት የተለየ የሚያደርገው ከሌሎች የፍትሐ ብሔር ችሎቶች ምንድነው የሚሉትን ሀሳቦች እያነሳን ነው ቆይታ የምናደርግ የሚሆነው። ለምናነሳቸው ጥያቄዎች ደግሞ ምላሽ ሊሰጡን የፌዴራል የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት አቶ ፉአድ ኪያር እዚህ ስቱዲዮአችን ይገኛሉ። አብራችሁን ትቆዩ በአክብሮት እንጋብዛለን። አቶ ፉአድ ስለመጡ በጣም አመሰግናለሁ። መልካም። የንግድና ኢንቨስትመንት ችሎት ጉዳይ እንደመሆኑ መጠን መጀመሪያ ምንነቱን ከማብራራት ብንጀምር መልካም ነው ብዬ አስባለሁ። የንግድና ኢንቨስትመንት ችሎት ምንድን ነው? እሺ፣ አመሰግናለሁ። እንግዲህ የፌዴራል መጀመሪያ ደረጃ ፍርድ ቤት በአጠቃላይ በጣም በርካታ መዝገቦችን የሚያይ በአመት በአማካኝ እስከ 160 ሺና ከዛ በላይ መዛግብት የሚመጡለት ፍርድ ቤት ነው። በአሁኑ ሰዓት ወደ 13 ምድብ ችሎቶች ነው ያሉት። ይህ የንግድና ኢንቨስትመንት ምድብ ችሎት ግን ከሌሎች ምድብ ችሎቶች በጣም ለየት የሚያደርገው አደረጃጀቱ በጉዳዮች አይነት ለመጀመሪያ ጊዜ በፌዴራል የመጀመሪያ ደረጃ ፍርድ ቤት በጉዳዮች አይነት የተደራጀ ምድብ ችሎት መሆኑ ነው። በዚህ ምድብ ችሎት ውስጥ 3 መሰረታዊ ነገሮች ይታያሉ። የመጀመሪያው የንግድ ጉዳዮች ናቸው። እነዚህ የንግድ ጉዳዮች ማለት የኢትዮጵያ የንግድ ሕግን መሰረት አድርገው ከንግድ ሕጉ ጋር በተያያዘ የሚነሱ ክርክሮች በአጠቃላይ የሚዳኙበት ነው። አንደኛው ይሄ ነው። ሁለተኛው የባንክና ኢንሹራንስ ጉዳዮች ናቸው። የባንክና ኢንሹራንስም በሀገራችን ያሉ ባንኮችና ኢንሹራንሶች በአንድም ሆነ በሌላ መንገድ የሚመለከታቸው ክርክሮች በሚያጋጥሙበት ጊዜ ከባንክና ከኢንሹራንስ ሕጋችን ጋር የተያያዙ ጉዳዮች የሚታዩበት ችሎት ሲሆን፣ ሶስተኛው ደግሞ የኮንስትራክሽን ክርክሮች ሆነው መጠናቸው እስከ 10 ሚሊዮን የሆኑ በፌዴራል የመጀመሪያ ደረጃ ፍርድ ቤት ስልጣን ስር የሚያልፉ ከግንባታ ጋር የተያያዙ ክርክሮች በሚያጋጥሙ ጊዜ እነዚህ ጉዳዮች የሚታዩበት ምድብ ችሎት ነው። ስለዚህ ይህ ምድብ ችሎት ከሌሎች ምድብ ችሎት ለየት የሚያደርገው እንዳልኩት በጉዳይ አይነት የተደራጀ መሆኑና በተለይ በጉዳይ አይነት መደራጀቱ ብቻ ሳይሆን የተደራጀበትም ዋነኛ ዓላማ በሀገራችን የኢኮኖሚ እንቅስቃሴ ላይ የራሱን አስተዋጽኦ ለማድረግ ታስቦ የተቋቋመ ምድብ ችሎት ነው። አስቀድመው ሲነግሩኝም እንደነበረው የተለያዩ ጉዳዮች ተቀላቅለው የሚታዩበት ሁኔታ ነው የነበረው። አሁንም እንደዚህ አይነት ፍርድ ቤቶች አሉና ይሄኛው ችሎት ግን በተለየ ሁኔታ የንግድና ኢንቨስትመንት ጉዳዮችን ለማየት የተቋቋመበት ዋና ምክንያት ምንድነው? መነሻው ኢንቨስተሮች ወደ አንድ ሀገር ሲሄዱ ችግር ቢያጋጥመኝ ችግር እንዴት ነው የምፈታው? የህግ ማዕቀፎቹ ምንድናቸው? እዛ ሀገር ያሉ ዳኞች በዚህ ጉዳይ ላይ እውቀት አላቸው ወይ? ፍርድ ቤቶች ለእንደዚህ አይነት ነገር ትኩረት ሰጥተው ይሰራሉ ወይ? በምን ያህል ጊዜ ጉዳይ ያልቅልኛል? የሚሉት ብዙ ኢንቨስተሮች አንድን ሀገር ለቢዝነስ ተመራጭ ከሚያደርጉበት ምክንያት አንዱ ይሄ ነው። ሰዓት በጣም ወሳኝ ነው። ጊዜ ለቢዝነስ ኮስት ሪሶርስ በጣም ወሳኝ ነው። ስለዚህ በቢዝነስ ላይ ወይም በንግድ ላይ የተሰማሩ ድርጅቶቻችን፣ በኢንቨስትመንት ላይ የተሰማሩ የሀገራችንም ሆነ የውጭ ባለሀብቶች፣ በኮንስትራክሽን ላይ የተሰማሩ የሀገራችንም ሆነ የውጭ ባለሀብቶች አብዛኛው ጊዜያቸውን በክርክርና በሊቲጌሽን የሚፈቱበት ሳይሆን በተቻለ መጠን አቅም ባላቸው ለጉዳዩ በጣም ኤክስፐርታይዝ ያደረጉ ሙያዊ እቅም ያላቸው ጥራት ያለው ውሳኔ የሚሰጥ ለጉዳዩ ትኩረት የሚሰጥ ራሱን የቻለ ምድብ ችሎት ማቋቋም አለብን በሚል ተነሳስተን የተቋቋመ ምድብ ችሎት ነው። ተገማች እና ፈጣን ቀልጣፋ ውጤታማ አገልግሎት ለህብረተሰቡን የሚያረካ አገልግሎት ለመስጠት እንደዚህ አይነት ጉዳዮችን ስፔሻላይዝድ ባደረጉ ዳኞችና ሰራተኞችም ጭምር በዛ ደረጃ የተሻለ አገልግሎት እየሰጠ በመሆኑ ይሄ ትልቅ ክብር ይገባዋል።
የዳኝነት ስልጣኑ እስከምን ድረስ ነው ማለት ይቻላል? እዚህ ችሎት በኢትዮጵያ የንግድ ሕግ ጋር ተያይዘው የሚነሱ ማናቸውም ክርክሮች በንግድ ሕግ ችሎታችን ይታያል። አንድ ሁለተኛ ከባንክና ኢንሹራንስ ጋርም ተያይዘው የኢንሹራንስ ድርጅቶቻችን፣ የኢንሹራንስ ካምፓኒዎቻችን፣ ባንኮቻችን የሚገጥሟቸው ክርክሮች ይታያሉ። የኮንስትራክሽን በሆነ ጊዜ ደግሞ መጠኑ እስከ 10 ሚሊዮን የሚሆን የግንባታ ጋር የተያዙ ክርክሮች በሚያጋጥሙ ጊዜ በዚህ ምድብ ችሎቶች እየታዩ ይገኛሉ። መልካም። ግን ገደብ አላቸው? ለምሳሌ ኮንስትራክሽን የ10 ሚሊዮን ብር ሊደርስ የሚችል የስራ አስኪያጅ ያለ ገደብ የሚታዩ ስለሆነ ነው። ስራ አስኪያጅ ይነሳልኝ አይነሳልኝ፣ የቃለ ጉባኤ ይያዘልኝ ይሻረልኝ የሚሉት እነዚህ የድርጅቱን ካፒታልና የድርጅቱን መጠን ከግምት ሳያስገባ የሚታዩ ስለሆኑ ነው። ባለጉዳዮች ወደዚህ ችሎት በሚመጡበት ሰዓት በአማካይ በምን ያክል ጊዜ ውስጥ ጉዳያቸው ሊፈጸም ይችላል? እንግዲህ የንግድ ይህን ቤንች ስናቋቁም ይህን ችሎት ስናቋቁም አንዱ ብዙ ዓላማዎች አሉት። ከነዚህ ዓላማዎች አንዱ የተፋጠነ ፍትህ መስጠት ነው። ያልዘገየ ዳኝነት ያው በሁሉም ችሎቶች በሁሉም ምድብ ችሎት የሚሰራ ነው። እንደምታውቀው አስፈላጊ ነው። የዘገየ ፍትህ እንዳልተሰጠ ይቆጠራል ስለሚባል ይሄ ደግሞ በተለይ በንግድ ክርክሮች፣ በኢንቨስትመንት ክርክሮች፣ በንግድ ዓለሙ በቢዝነስ ዓለሙ ደግሞ የበለጠ ነገሩን በጣም አስፈላጊ ያደርገዋል። ይሄን ለማድረግ በፌዴራል ጠቅላይ ፍርድ ቤት በ2014 የወጣ የጉዳዮች ፍሰት አስተዳደር የሚባል መመሪያ አለን። ኬስ ፍሎ ማኔጅመንት ይባላል። በዚህ የጉዳዮች ፍሰት አስተዳደር ውስጥ ለእያንዳንዱ የጊዜ ገደብ፣ ለእያንዳንዱ የጉዳይ አይነት ጊዜ ተቀምጧል። ለምሳሌ ለመግለጽ ያክል አጭር ጊዜ ተብሎ የተቀመጠው በዚሁም ችሎት ከ60 ቀን እስከ 90 ቀን ነው። በ60 ቀን የሚያልቁ ጉዳዮች ሊኖሩ ይገባል። መካከለኛ ጊዜ የሚለው 75 ነው። የመጨረሻው የመዳረሻው ጊዜ ደግሞ 90 ነው። ይሄ በአጭር ስነ ስርዓት ለሚታዩ ጉዳዮች ነው። በንግድ ጋር ተያይዘው የንግድ ጉዳዮች በሚያጋጥሙ ጊዜ ደግሞ የመጀመሪያው መነሻ 150 ቀን ነው። መካከለኛ የተባለው 240 ቀን ነው። ማክሲመም ተብሎ የተጠቀሰው ደግሞ የመጨረሻ መዳረሻው ደግሞ 300 ቀን ነው። ስለዚህ አሁን ዳኞቻችንን አንዱ የምንቆጣጠርበት መንገድ ይሄ ነው። ጉዳዩ ተጀምሮ እስኪያልቅ ባለው ጊዜ ውስጥ በእነዚህ በተቀመጡት የጊዜ ገደቦች ውስጥ ማለቅ አለባቸው። ይሄ ካልሆነ ዳኞቻችንን የምንጠይቅበት አካውንተብል የምናደርግበት ስርዓት ዘርግተናል። የጊዜ ገደቡ ማጠርና መርዘም የተቀመጠው በምን ምክንያት ነው? እንግዲህ ጉዳዮች ሁሉም አንድ አይነት ይዘት አላቸው ብሎ መውሰድ ይከብዳል። ተመሳሳይ ንግድ ጉዳይ ቢሆንም ባንክና ኢንሹራንስ ቢሆንም ኮንስትራክሽንም ቢሆንም አለመግባባቱ የተፈጠረበት ምክንያት ግን በጣም የተለያየ ሊሆን ይችላል። ስለዚህ አንዳንዶቹ በባህሪያቸው ቀላል የሚባሉ አለመግባባቶች ሊሆኑ ይችላሉ። አንዳንዶቹ መካከለኛ የሚባሉ አይነት ሊሆኑ ይችላሉ። አንዳንዶቹ ደግሞ በተፈጥሯቸው ኮምፕሌክስ ኢን ኔቸር በጣም ውስብስብ የሆኑ ያለመግባባቶች ሊሆኑ ይችላሉ። ስለዚህ ቀላል ለሚባሉት አለመግባባቶች መነሻ ጊዜ ብዬ ቅድም ያስቀመጥኳቸው የመጀመሪያዎቹ መነሻ ቀናቶች ውስጥ ማለቅ የሚኖርባቸው ሲሆን በጣም ኮምፕሌክስ ናቸው በባህሪያቸው ወይም ውስብስብ ናቸው የሚባሉት ደግሞ የመዳረሻ የመጨረሻ ጊዜ በተባለው ጊዜ ውስጥ የሚያልቁ ናቸው ማለት ነው። አንዳንዴ የምስክሮችም ብዛት አለ፣ የክርክሮችም ሂደት አለ። የተከራካሪ ወገኖችም አሁን እንደምናስበው ባይዘዌ ከሳሽና ተከሳሽ ብቻ ላይሆኑ ይችላሉ ጉዳይ ውስጥ። አንዳንዴ በአንድ ጉዳይ ላይ በጣም በርካታ ከሳሾች በርካታ ተከሳሾች የሚገጥመን ጉዳይ ያጋጥመናል። በአንዳንድ የአክሲዮን ክርክሮች ላይ ከ1000 በላይ አክሲዮን ማህበር ግለሰቦች ያሉበት ጉዳይ ለክርክር ይመጣል። ስለዚህ እንደ ጉዳዩ ባህሪ እንደ ጉዳዩ መቅለል መካከለኝነትና ከባድ በመነሳት ነው የጊዜ ገደቦቹ የተቀመጡት። የመጣሁት በቼክ ጉዳይ ላይ ነው የመጣሁት። ተከሳሽ ሆኜ ነው የቀረብኩት። አምና 2017 አካባቢ ላይ ነው እሱ የተከፈተው። ዜጎች ሳይግባቡ ሲቀሩ የሚዳኙበት ቦታ መኖሩ ራሱ አንድ ትልቅ ነገር ነው። በዚህ በቼክ ጉዳይም እና አሪፍ ነው። ሬጅስትራር ላይ ምናምን አሪፎች ናቸው። በተረፈ ያው ችሎት ላይ ከደረስክ በኋላ ባለው ነገር በቀጠሮ ትቀርባለህ። አንድን ችሎት ወይም ደግሞ የዳኝነት ስርዓቱን እንዲፈጠን ወይ ደግሞ እንዲዘገይ ከሚያደርጉት ነገሮች መካከል አንደኛው ዳኞች በዘርፉ ላይ ያላቸው እውቀት እንደሆነ አስባለሁኝና በዚህ ችሎት የሚመደቡ ዳኞች ከህግ እውቀታቸው በተጨማሪ በዚህ ዘርፍ ላይ ምን አይነት ስልጠና የወሰዱ ናቸው ማለት ይቻላል? ጥሩ ነው። አንድ የዚህ ምድብ ችሎት አንዱ ጥቅም ወይም አድቫንቴጅ ብለን የምንወስደው ቅድም እንዳልኩት ጉዳዮችን በልዩ ሁኔታ ከማደራጀት በተጨማሪ አንደኛው ዋናው ጥቅሙ በዚህ ዘርፍ ላይ የሚሰሩ ዳኞች የተለየ ልዩ እውቀት ወይም ስፔሻላይዝ በጉዳዩ ላይ የተለየ እውቀት እንዲኖራቸውና
የተለየ የተሻለ ልምድ እንዲኖራቸው ማድረግ ነው። ዋናም ምድብ ችሎቱን ስናቋቁም በመጀመሪያ ያደረግነው በሀገር ውስጥም የተወሰኑትን ደግሞ በሀገር ውጭም ከዚህ ኤሪያ ጋር ተያይዞ የተለያዩ ስልጠናዎች እንዲወስዱ የማረግ ስራ ነው የሰራ ነው። ምክንያቱም የልዩ የንግድ ችሎቶች ማቋቋም አንዱ ዓላማ ጉዳዮች በፍጥነት ይታያሉ ሲባል ጉዳዮች ሳይዘገዩ የሚታዩበት አንዱ ዓላማ አቅም ባለው ብቃት ባለው ዳኛ ስትዳኝ ነው። ለዛ ነው አንዳንዴ ኮሜርሻል ኮርቶችን ስታይ የምትዳኝበት ዳኛ በዘርፉ ላይ እውቀት ያለው መሆን አለበት። እውቀት ማለት ደግሞ ስፔሻል ኖሌጅ የሚጠይቁ ናቸው። የኮንስትራክሽን ክርክሮች የህግ እውቀት ብቻ የሚፈታቸው አይደሉም። የኮንስትራክሽን ህግ ማወቅ አለበት። የኮንስትራክሽን አሰራሮችን ማወቅ አለበት። በባለቤት በአሰሪ በአማካሪ መካከል ያለውን ሪሌሽንሺፕ ማወቅ አለበት። ባንክና ኢንሹራንስ ላይ ብትሄድ ከህግ እውቀት በተጨማሪ የባንኮችን አሰራር ማወቅ አለበት። የኢንሹራንስ አሰራር ማወቅ አለበት። ንግድም ህግ ላይ እንደዛ። ስለዚህ በዚህ ችሎት ላይ የምንመድባቸውን ዳኞች በመጀመሪያ ገና ከመመደባችን በፊት ለጉዳዩ ቅርበት ያላቸው እውቀትና ልምድ ያላቸውን ዳኞች እንመርጣለን። ከዛ አልፎ ደግሞ ከሴክተሩ ጋር በጣም ቅርበት ያላቸውን በጣም በርካታ አጫጭር ስልጠናዎችን በዚህ ኤሪያ እንሰጣለን። ችሎቱ ከተቋቋመ እንግዲህ 4ኛ ዓመቱን ይዟል ብለውኛልና ከዚያ አኳያ እስከዛሬ ድረስ ምን ያህል መዝገቦችን መርምሮ ውሳኔ ሰጥቷል ማለት ይቻላል? የተጓተቱም እንዳሉ ቀደም እየነገሩ ነበርና ከምክንያታቸው ጋር ቢያስረዱን። በዚህ 4 ዓመት ውስጥ ለዚህ ምድብ ችሎት እንዲዳኙ የቀረቡ መዝገቦች ስታይ 39289 መዛግብት ለዚህ ምድብ ችሎት ቀርበዋል። ይሄ ማለት 39289 ማለት መዝገቦቹ ናቸው። በመዝገብ ቁጥር ነው። እንግዲህ ያው መገመት ትችላለህ። በእያንዳንዱ መዝገብ ውስጥ ምን ያህል ተከራካሪ አለ? በእያንዳንዱ መዝገብ ውስጥ ምን ያህል የሰነድ ማስረጃ አለ? በእያንዳንዱ መዝገብ ውስጥ ምን ያህል ፒኤልሲዎች አሉ? ምን ያህል ኢንቨስትመንት ካምፓኒስ አሉ? ምን ያህል ባንክ አሉ? ምን ያህል ኢንሹራንስ አሉ? ምን ያህል የገንዘብ መጠን ክርክር ተደረገ የሚለው ይሄ በመዝገብ ቁጥር ብቻ ስታየው ነው። ፍርድ ቤቶቻችን የማህበር ይፍረስ ውሳኔ እንኳን ሲወስኑ የሂሳብ ማጣራት፣ የንብረት ዝርዝር የመሳሰሉት ነገሮችም ጊዜ የሚፈጁ ጉዳዮች ያጋጥሙናል። እነዚህ 39289 መዛግብት ያሉኝ በአጠቃላይ ለዚህ ኢንቨስትመንት ችሎት የቀረቡ ናቸው። ውሳኔ ያገኙትን ማወቅ እንችላለን? ያው ከነዚህ ውስጥ ቅድም በገለጽኩልህ በየአመቱ የተቀመጡ አሉ። ግን ውሳኔ ያገኙትን ለመግለጽ ያክል በ2015 9075 ቀርቦ 8000 ውሳኔ አግኝተዋል። ስለዚህ መደመር ነው የሚጠበቅብን ማለት ነው። አለኝ የተደመረው እስካሁን ድረስ 32813 የሚሆኑት መፍትሄ ያገኙ ናቸው። መፍትሄ ማለት በብይን በውሳኔ በትዕዛዝ የተዘጉ ውሳኔ የተሰጣቸው እንደማለት ነው። በንግድና ኢንቨስትመንት ውስጥ ያሉ አካላት ግለሰቦችም ሊሆኑ ይችላሉ፣ ተቋማት በሚገባው ልክ ይህንን ችሎት እየተጠቀሙበት ነው ማለት ይቻላል የሚለውን እንደ መጨረሻ እናንሳና እንጨርሳለን። ኢንቨስተሮቻችን እየተጠቀሙበት አይደለም የሚለው ምድብ ችሎቱን ሳይሆን በምድብ ችሎት ያቋቋሙ ነው የአስማሚ ማዕከል አለ። ሁሉም ጉዳዮች በክርክር ያልቃሉ ማለት አይደለም። የፍርድ ቤት መር አስማሚነት የሚባል አሰራር አለ። ተከራካሪ ወገኖች ወደ ፍርድ ቤት ሲመጡ ነጋዴዎቹ ሊሆኑ ይችላሉ፣ ኢንቨስተሮቹ ሊሆኑ ይችላሉ፣ ባንክና ኢንሹራንሶቹ ሊሆኑ ይችላሉ። ወደ ፍርድ ቤት ሲመጡ ወደ ዋናው ክርክር ከመግባታቸው በፊት አስማሚ ጋር ቀርበው የሚስማሙበትን ሂደት የማመቻቸት ስራ ነው። ይሄ በፍርድ ቤቱ ይሰራል። ፍርድ ቤቱ አስማሚ ይመድባል። ከተስማሙ ስምምነቱ ለችሎቱ ቀርቦ ይወሰናል። በአጭር ጊዜ ውስጥ ይህ ስምምነት ፍርድ ይሆናል ማለት ነው። ካልተስማሙ ደግሞ ወደ ቀጣይ ክርክር ይሄዳሉ። ነገር ግን በዚህ ሂደት ውስጥ ብዙ ጊዜ በዚህ ችሎት የሚመጡ የህግ ባለሙያዎቻችን፣ ነገረ ፈጆቻችን እና ባለጉዳዮቻችን በአግባቡ ይሄ የአስማሚን ማዕከል ከመጠቀም አንጻር ውስንነቶች ይታያሉ። የውስንነቱ አንዱ መገለጫ ምንድነው? አስማሚ ጋር እንዲቀርቡ በተቀጠረበት ቀን ብዙዎቹ አይመጡ። ስለዚህ ይሄ የማስማማትን ዓላማ ተገንዝቦ ጉዳዮች በክርክር ከሚፈጁት ጊዜ ይልቅ በመስማማት የሚያልቁባቸው ጊዜያቶች ብዙ ጉዳዮችን ሊያሳጥርላቸው እንደሚችል በመገንዘብ የአስማሚ ማዕከሎቻችንን እንዲጠቀሙ በዚህ አጋጣሚ ጥሪ ማቅረብ እፈልጋለሁ። በእኛም ረገድ ደግሞ ህብረተሰቡ አገልግሎት ሊያገኝ ሲመጣ አሁን ካለንበት የበለጠ ዝግጁ ሆነን መጠበቅ እንዳለብን ይሄ የቢዝነስ ኤሪያ ይሄ ኢንቨስትመንት ኤሪያ ይመለከተናል ብለው የሚያስቡ ተቋማት የፍርድ ቤታችንን ነጻነትና ገለልተኝነት ባነካ መንገድ ከኛ ጋር አብረው እንዲሰሩ በዚህ አጋጣሚ ጥሬን አቀርባለሁ። መልካም። እንግዲህ በዚህ ዘርፍ ያሉ አካላት ይጠቀሙበታል፣ ጥሩ ውጤት ያገኙበታል ብለን ተስፋ እናደርጋለን። ጥሩ ነጥቦችን ያነሳ ነው። ክቡራትና ክቡራን ተመልካቾቻችን የኢንቨስትመንትና የንግድ ችሎትን በተመለከተ የተለያዩ ሀሳቦችን አንስተን የፌዴራል የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት አቶ ፉአድ ኪያር ጋር የነበረን ቆይታ ይህንን ይመስል ነበረ። እንደወደዳችሁት ቁም ነገር እንዳገኛችሁበት እንገምታለን።
ጤና ይስጥልን። ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በአጫጭር የአሰላ የንፋስ ኃይል ማመንጫ ፕሮጀክት መመረቅን የተመለከተ የዓለም የገንዘብ ድርጅት የ2026 የኢትዮጵያ የእድገት ትንበያን የሚመለከት የአውሮፓ ህብረትና የኢትዮጵያ የንግድ ፎረም ሊካሄድ ስለመሆኑ እነዚህና ሌሎች ጉዳዮችን ወደ እናንተ አደረስን። በዝርዝር መረጃችን ደግሞ በፌዴራል የመጀመሪያ ደረጃ ፍርድ ቤት ስር የተቋቋመው የንግድና ኢንቨስትመንት ችሎት ከ39 ሺህ በላይ ጉዳዮችን ስለማስተናገዱ አነሳን። ተመልካቾቻችን የዛሬው ቆይታችን ይህንን ይመስል ነበር። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩን።